ኬኬ ሚዲያ ቤተሰቦች እንደምን አላችሁ? እንዴት? ስለዚህ በዛሬው ዕለት ይዤላችሁ የመጣሁት ያው ከዚህ በፊት የነበረው የተለያዩ ሰዎች ስጠይቁኝ የነበረው የተለያየ ቦታ ላይ እስካሁን ባለው የካናዳን የአውሮፓ ላይ የሚያየነው ነገር አለ። ስለ አውስትራሊያ የተባለ ነገር የለም የሚል ጥያቄዎች ስላሉ ምናልባት ስለ አውስትራሊያ እናቀርብላችኋለን። ዛሬ ወደ አውስትራሊያ ይዣችሁ ሄዳለሁ ማለት ነው። አውስትራሊያ ላይ ያሉ ተሞክሮች ስኮለርሽፕን በተመለከተ በተለይ ፉሊ ፈንድድ ስኮለርሽፕን ስናስብ አውስትራሊያ ላይ በጣም ዲማንድድ ከሚባለው ማለት የብዙ ኦፖርቹኒቲዎች በተለይ ስኮላርሽፕ በተመለከተ የሚገኝባት ቦታ ናት። እንደ መኖሪያም እንደ አጠቃላይም የተሻለ ቦታ ስለሆነ የብዙዎቻችን ኮንሰርን ስለሆነ እሱን ማየት አስፈላጊ ስለሆነ ዛሬ ወደ እናንተ ይዤላችሁ የመጣሁት አውስትራሊያ ላይ ያሉ የፉሊ ፈንድድ ስኮላርሽፕ ምን እንደሚመስሉ እንድትሞሉ ነው። በተለይ ምንድን ነው ያሉት እድሎች ምን ይመስላሉ? ከዛ ፊትስ ምን እድሎች ናቸው ያሉ ልንሞላቸው የሚችል ምንስ ማወቅ ይጠበቅብናል? ካሉስ ከዚህ በፊት እንደምናወራቸው የትሪፕል ፖሲቢሊቲስ የሚባሉትን አውስትራሊያስ ምን ይመስላሉ የሚሉትን እንደ ሃይላይት ዛሬ እናይና በቀጣይ ቪዲዮቻችን ደግሞ ከቻል ባለሙያ እዛ ላይ ያሉ ልምድ ያላቸው ያሉ ሰዎች እንዴት አሞላሉ፣ ምን ማድረግ እንዳለብን መደረግ ያለባቸው ከምንሞላቸው ነገሮች ጥንቃቄ ልናደርግባቸው የሚገቡ ነገሮች ላይ ባለሙያ ጋብዘን መረጃ የምናቀብልበት መንገድ ይኖራል። ዛሬ ግን መረጃ የምትፈልጉ ካላችሁ ስኮላርሽፕን በተመለከተ መረጃ ለማግኘት ፈልጋችሁ ወደ ሜዲያችን የተቀላቀላችሁ የመጣችሁ እየተመለከታችሁን ከሆነ እንኳን ወደ ሜዲያችን መጣችሁ እያል አዲስ ከሆናችሁ ለሜዲያችን ላይ የምናቀብላቸው መረጃዎች ገብታችሁ ማየት ትችላላችሁ። በዛውም የምናቀብለው መረጃ ባለፈው ሳምንት እስኪ ይዣችሁ ልግባ ወደ ዛሬ አውስትራሊያ ወዳሉ ነገሮች። ስለዚህ እንደ ዋና ነገር እንድናይ የምፈልገው ሁለት ነገሮች እንድናይ እፈልጋለሁ። ዋና ምንድናቸው ዩኒክ ፊቸርስ ብንረዳቸው መልካም የሚሆኑ አውስትራሊያ ላይ ሪማይንደርስ ቢሆነን ምንድነው እንደ ሪማይንደር ልናቅ ቢገባ የሚሉት ነገሮች ይዤ መጥቻለሁ። ሌላው ሶስት እድሎች ናቸው ቅድም ያልኩት ትሪፕል ስኮላርሽፕ ኦፖርቹኒቲዎች አውስትራሊያ ላይ ምን ይመስላል የሚል እንመለከታለን። ንግባ እስኪ ዩኒክ ፊቸር ብናቅ መልካም ነው ብዬ የማምነው አውስትራሊያን ስንመለከት በብዙ መንገድ ለምሳሌ የብዙ ኢንተርናሽናል በተማሪ ደረጃ ሆስት ታደርጋለች በብዙ መንገድ በአመት ከ500,000 እስከ ሚሊዮን በሚደርስ ደረጃ ኢንተርናሽናል ተማሪ አድሚት እንደምታደርግ ራንክድ የሆኑ ትልቅ ተቋማት አሉት። በጣም 6 የሚሆኑ ተቋማት ከ39 እስከ 83 ባለው ደረጃ ዓለም አቀፍ በሆነ መንገድ የያዙ ተቋማት አሏቸው። ዩኒቨርሲቲ ኦፍ ሜልበርን፣ ሞናሽ፣ ሲድኒ፣ አውስትራሊያ ናሽናል ዩኒቨርሲቲ እንዳጠቃላይ በኮርስ ደረጃ ከአንደር ግራጁዌት እስከ ፖስት ግራጁዌት ብዙ እድሎች የሚሰጥ ቦታ መሆኑን በደንብ ብዙዎቻችን እናውቃለን። በተለይ እንደ ኢትዮጵያውያን መረዳት የምንችለው ብዬ የማምነው ብቻ ሳይሆን እድሉ በጣም እየተጠቀሙ የጤና ሳይንስ ተማሪዎች ናቸው። እዛ ላይ በጣም ኮመን ነው። ሶሻል ሳይንስ ላይ ብዙ አልተለመደም። አሁን ደግሞ አዳዲስ ነገሮች አሉ፣ እየሄዱ ያሉ ሰዎች አሉ። ከቻል ከሚሄዱ ሰዎችም ያለው ትሪክ ምንድን ነው፣ እስካሁን በፊትስ ምንድነው ልናቅ የሚገባ የሚለውን የእነሱን ተሞክሮ ይዘን እንመጣለን። ስለዚህ አንዱና ዋናው ዩኒክ ፊቸር የምናየው የብዙ ተቋማት እና የብዙ ኢንተርናሽናል ተማሪዎች ሆስት እንደምታደርግ መረጃ ይኖረን። ከዛ ውጭ ደግሞ ብዙ ዳይቨርሲቲ ያላት ፎር ዛት ማተር ሪጅን ዋይዝ እንደ ስኮለርሽፕም ሴፈስት ፕሌስ ትባላለች። ለኢንተርናሽናል ተማሪም ሴፈስት ፕሌስ ትባላለች በብዙ መንገድ ማለት ነው። ከዛም ውጭ ደግሞ ኦሪጂናሊ ዳይቨርስ ፎከስ አላት። ለአፍሪካ ስፔሲፊክ የሆነ ስኮለርሽፖችም አሏት። እንዳጠቃላይ ከሌሎች ጋር ከምንወዳደረውም በላይ ለአፍሪካ ስፔሲፊክ የምትሰጠው እድል አላት። ለምሳሌ አውስትራሊያ አዋርድስ አፍሪካ የሚባል እድል አለ። ለ24 የአፍሪካ ሀገሮች የሚሰጥ እድል ነው። ይህን ስፔሲፊክ ማግኘት እንችላለን። ሌላኛው ደግሞ የስራ እድልም አላት። አሁን አውስትራሊያ የተለየ ከሚደረግባት አንዱ ነገር ምንድን ነው? እየተማርንም ከጨረስን በኋላ የስራ ለማግኘት ኔትወርኪንግ ፖሲቢሊቲዎች እንዳሏት መረጃ መውሰድ ያስፈልጋል ማለት። ስለዚህ ስታዲዮ እዛ መስራት እንችላለን ማለት ነው እየተማርን። ለዛም ከስራ ቅጥርም ከመጨረሻ ላይም ከተማርን በኋላ እድሉ እንዳለ፣ ከዛ በላይ ደግሞ የቴምፖራሪ የግራጁዌት ቪዛም ከጨረስን በኋላ የሚገኝበት እድል እንዳለው በተለይ እዛም ከግራጁዌት የቴምፖራሪ ግራጁዌት ቪዛ የሚባለው ከ2 ዓመት እስከ 4 ዓመት እድል ቆይ ሊያደርግ የሚችል ይሄ ይለያያል እንደየፕሮግራሙ። ማስተርስ እና ፒኤችዲ ላይ እንደየፕሮግራሙ ይለያያል። እንደየእድሜያችንም ክራይቴሪያ የተለያየ ነገር አለው። ሌላው ፒአር ኦፖርቹኒቲም አላት። ፒአር የሚባለው ፐርማነንት ሬዚደንስ የሚሰጥበት እድል አላት። ኤምፕሎይመንትም አለ። በተለይ የተለያዩ ፊልዶች አለ። ገብታችሁ እዚህ ማየት ትችላላችሁ። ስለዚህ እንዳጠቃላይ አውስትራሊያ የምትባል ዩኒክ ፊውቸሯ ምንድን ነው? ሞር ዳይቨርስ የሆነ ብቻ ሳይሆን ሞር አትራክቲቭ ኢንተርናሽናል አትራክቲቭ ሆስቲንግ ካንትሪ መሆኗን መረጃ መውሰድ እንችላለን ማለት ነው። ሌላኛው ምናልባት እንዳሁን ግሎባሊ ያለውን ትሬንድ እንድንረዳ የምፈልገው የብዙዎቻችን ጋር ያለ ኮንሰርን አሁን ዓለም አቀፍ ላይ ያለ ወደ ሌላ ሀገር የመውጣት
እድሉን ስንመለከት ብዙ ቮላታሊቲ ይታያል በህጎቻቸው ላይ። በተለይ በዌስተርን ላይ የምናያቸው እድሎች ብዙ ነገሮች በተለይ ቪዛን በተመለከተ ኢንተርናሽናል ሰውን በተመለከተ የተለያየ ህግ እያወጡ ነው እና እሱን አለርትድ እንሆን እንደ መረጃ እንዲኖረ ነው። ሌላው ምንድነው አሁን እንደ አውስትራሊያ አካዳሚክ ላይ አንዳንድ የህግ ለውጦችን በተመሰነ መንገድ ያደረግችበት ሁኔታ አለ። አንደኛ ቋንቋ ሪኳየርመንቶች ብዙ ተቋማት ላይ አሁን ስትሪክት እየሆኑ ነው። በብዙ መንገድ እንታዋቸው አሏቸው ወደፊት ስትሞሉ። ሌላኛው የኢንተርናሽናል ተማሪ የሚወስደውን ቁጥርም ከዚህ በፊት ከነበረው መቀነስ ይታያል። ከ10 እስከ 15% ባለው መቀነስ እንዳለ ፎርማሊ በመንግስት ደረጃ ውሳኔ የተወሰኑ እንደዚህ አይነት ነገሮች አሉ። ሌላ ቪዛንና ከስራ ከጨረስን በኋላ ስራን በተመለከተ ደግሞ አሁን ትልቅ ፎከሳቸው ኢንተርናሽናል አሜሪካ ምን በለው ካናዳ የዌስተርን ዓለም ላይ ያለው ከዚህ በፊት ኦልሞስት ሪላክስ ፍሪ ነበር። ብዙ ተማሪው ገብቶ ስራ ለመስራት እዛ ገብቶ ምንድነው እዛው ማግኘት ቪዛ ማግኘት የዛ ሀገር ሰው መሆን እድሉ ሰፊ ነበር በጣም። ግን አሁን እንደ አውስትራሊያም ስንመጣ ከዚህ በፊት የነበረው ጄኒውን ቴምፖራሪ ኢንትራንት የሚባለውን የቪዛ ካታጎሪ ከገባን በኋላ አሁን ጄኒውን ስቱደንት ቴስት በሚል ስትሪክት አድርገውታል። ምንድነው ዓላማው? ተማሪነት ነው። መሄድ ያለበት ተማሪው ሊማር ነው መሆን መቻል ያለበት። ስራውም እንደ ፕራይመሪ አይደለም እያዘ ፕራይመሪ ፎከሱ ትምህርት ላይ መሆን አለበት የሚል የካታጎሪውን የነበረውን የስያሜ ለውጥ አላቸው። ሌላኛው ምንድነው ዋና እንትናቸው ተመልሶም ለሀገሩ ላይ መስራት የሚጠበቅበትን ነገር ክራይቴሪያ ለማውጣት እሱ ላይም የተወሰነ ማሻሻያ ያላቸው። ቋንቋን በተመለከተ በተለይ ስራን በተመለከተ ከተመረቅን በኋላ አይኤልቲኤስ ሪኳየርመንቶችን አሳድገውታል። ወደ 6.5 አሳድገዋል እንደ ሪኳየርመንት እዛ ለመቀጠር ማለት ነው። ሌላኛው ያው እንደ ሌሎች ሀገሮች ሊቪንግ ኮስት የሃውሲንግን በተመለከተ ካልቸር ሾክ ምናምን የሚጠበቅ ነው። እነዚህ መረጃዎች ይኑሩን። አሁን ዓለም ላይ ያለውን ትሬንድ እንዳጠቃላይ እንረዳው። ምን መሰላችሁ? ዓለም ላይ ያለው አሁን ያለው የኢንተርናሽናል ኢሚግራንትን በተመለከተ የሚወጡ ህጎች የተለያየ የዌስተርኑን በተመለከተ ኦልሞስት የጋራ የሆነ እንትን አላቸው። ከእሱ አንጻር ራሳችንን ክሪቲካል ነው ኖርማሊ ምንድነው ማድረግ የምችል ብዬ የምጠብቀው እዚሁ ላይ የወጡ ህጎች ምንድን ናቸው ከኔ አንጻር ምንድነው ወደ ግለሰባዊ አድርጓቸው ማለት እንደ ህግ ሁሉንም ይከለክላል በሚል አይመስለኝም። እንደ ተማሪ የትኛው ወያውታ አለ የሚለውን ክሪቲካል እንድንሆን ነው ኖርማሊ መረጃ የሰጧችሁ። ከዚህ በላይ ብዙ ነገር አለ፣ ገብታችሁ ቼክ ማድረግ ያስፈልጋል እንደ ኢንፎርሜሽን እንደ አፕዴት ማለት ነው። ስለዚህ ይህን ካልናችሁ ዘንድ ወደ ቀጣዩ እስኪንሄድ ወደ ትሪፕል ኦፖርቹኒቲ ወደምንላቸው ይሄን መሰረት አድርገን እስኪ ምናያቸው የተወሰኑ እድሎች ምን አሉ አሁን ስንሞላ ለቀጣይ ይሄ ነገር እንዳለ ሆኖ ምንድን ነው ያሉት እድሎች ምን ይመስላሉ፣ እንደ ጋቨርንመንት የሚሰጡ እድሎች ምን ይመስላሉ። አሁን ከአውስትራሊያ ላይ በደንብ ግልጽ ነው የምታዩት ጋቨርንመንት ክሊርሊ የስኮለርሺፕ እድሎች አሉ። አብዛኛው የምናገኛቸው የስኮለርሺፕ እድሎች መንግስት በተለያየ ካቴጎሪ የሚሰጣቸው ናቸው። ስለዚህ ከዛ ውስጥ አንዱ አውስትራሊያን አዋርድ ስኮለርሺፕ የሚባለው ነው። ኖርማሊ ከዲግሪ ጀምሮ እስከ ፒኤችዲ ድረስ የሚሰጥ እድል ነው ለአፍሪካውያን ጨምሮ። አፍሪካውን ከአፍሪካዎች ከሚሰጠው ከዚህ ውስጥ እድል አንዱ አሁን ምንድነው አውስትራሊያን አዋርድስ አፍሪካ የሚባለው ለ24 አፍሪካ ሀገሮች የሚሰጥ በተለይ አግሪካልቸር ላይ፣ ክላይሜት ላይ፣ ሶሻል ፖሊሲ፣ ሶሻል ኢንክሉዥን እና ማይኒንግ ላይ በተመለከተ ይህን ማስተርስ እንድንማር የሚያደርጉ እድሎችን ይሰጣል። ዴድላይኑ አልፏል። ኖርማሊ ኤፕሪል 30 ነው በአኑዋል በሆነ መንገድ ወደፊት እንድትሞሉ መረጃ ይኖራችሁ ማለት ነው። ሊንኩን እዚህ ገብተን ማየት እንችላለን ማለት ነው። ሌላኛው ምናልባት ብዙ ተቋማት ላይ የምናገኘው ብዙዎቻቸው አሁን ቅድም እንዳልኳቸው በጤናም በሶሻል ሳይንስም ሲኔድ የሚገኘው መንግስት ለየተቋማቶቹ ሜንስትሪም የሚያደርገው የስኮለርሺፕ ካታጎሪ ደግሞ አውስትራሊያን ጋቨርንመንት ሪሰርች ኤንድ ትሬኒንግ ፕሮግራም ስኮለርሺፕ የሚባል ይሄ የሪሰርች ትሬኒንግ ፕሮግራሙ ነው። በብዙ ተቋማት ላይ የምናገኘው ብቻውን አይደለም። የብቻውን አፕላይ የምናደርግበት ሳይሆን ለየዩኒቨርሲቲዎቹ ሜንስትሪም ተደርጎ እንደየራሳቸው ኮታ የተሰጠ የስኮለርሺፕ ካታጎሪ ነው። ስለዚህ ማስተርስ እና ከዛ በላይ ላለ ነው ኖርማሊ ፎከሱ። ለኢንተርናሽናል ተማሪዎችም አለው፣ የሎካልም አለው፣ የኢንተርናሽናልም ሞር ፎከስ አለው እና ዴድላይኖቹ እንደየተቋማቶቹ ይለያያል። ስለዚህ እንድታዩ ምናልባት አሁን ፍላጎት ያላችሁ ሰዎች ካላችሁ አሁንም እንድትሞሉት ከሚደረግበት አንዱ ቼክ ብታደረጉት ምንድን ነው ይወጣል። አሁን ከዚህ ጋር በተገናኘ ለምሳሌ ፍሊንደርስ ዩኒቨርሲቲ ላይ ይወጣል። ኦገስት 18 የሚያልቅ እድል አለ ኖርማሊ ኮታው ሊሚትድ ቢሆንም። ስለዚህ ይህን ገብታችሁ ማየት ትችላላችሁ። የዩኒቨርሲቲ ላይ ስንገባ የሚሰጣቸው እድሎች አሉት። ይህንን ገብታችሁ መሙላት ትችላላችሁ። የማስተርስ እና በፒኤችዲ ደረጃ ላይ ይሄን ገብተን መሙላት እንደምንችል መረጃ ይኖረን ማለት። ስለዚህ ጋቨርንመንት ትልቅ ፎከስ አለው ባይዘው እንደ ስኮለርሺፕ ክሊር በሆነ መንገድ የሚሰጣቸው የስኮለርሺፕ ኦፖርቹኒቲዎች አውስትራሊያ ላይ ግልጽ ናቸውና እሱን
በደንብ ማየት እንችላለን። ግን በዝርዝር አሁን ስንሞላ እንዴት ስቴፖቹ ምንድን ናቸው፣ በምን መልክ ልንሞላ እንችላለን፣ እያንዳንዱ የመንግስትም ሊሆን ይችላል የዩኒቨርሲቲዎችም ሊሆን ይችላል። እሱን ወደፊት እንሰጣለን። በባለሙያም እኛንም ያለን ተሞክሮ ሸር እናደርጋለን ማለት ነው። ሌላኛው ወደ ዩኒቨርሲቲ ስፔሲፊክ ስንመጣ ብዙ ዩኒቨርሲቲዎች አሉ የስኮለርሺፕ የሚሰጡ በራሳቸው ቅድም ከመንግስት የሚያገኙትም በራሳቸው እንደ ዩኒቨርሲቲም ከራሳቸው የሚሰጡ ዩኒቨርሲቲዎች አሉ ስኮለርሺፕ። ለምሳሌ አንዱና ዋናው በአውስትራሊያ ላይ ትልቅ ተቋም ተብሎ የሚታወቀው ዩኒቨርሲቲ ኦፍ ሜልበርን ላይ የግራጁዌት ስኮለርሺፕ እድል ይሰጣል። እሱ በሰፊው ደረጃ 600 እና ከዛ በላይ 600 ስኮለርሺፖችን በሰፊው በተለያየ ራውንድ ይሰጣል ተብሎ ብዙ ኮታ ያለው ሜልበርን ዩኒቨርሲቲ ነው እና ይሄ ዩኒቨርሲቲ ለሎካልም ለኢንተርናሽናልም ነው። ዴድላይኑ ኦክቶበር 31 ነው በዋነኝነት። ይሄኛው ኦክቶበር 31 በሁለት መንገድ ሊሆን ይችላል። አድሚሽን ማግኘት ግዴታ ነው። አብዛኛው የአውስትራሊያ ላይ ትልቁ እንትን አድሚሽን ማግኘት አስፈላጊ የመጀመሪያው ከሱፐርቫይዘር ጋር ከጨረስ በኋላ አድሚሽን ላይ ማግኘት አለብን። ከአድሚሽኑ ከተገኘ በሁለት መልኩ አውቶማቲካሊ ለስኮለርሺፑ እንትን እንደረጋለን ኮንሲደር እንደረጋ ወይንም ጊዜው ካለፈ ለቀጣዩ ራውንድ አድሚሽን አግኝተን ቀጣዩ ራውንድ ላይ ለስኮለርሺፕ ለብቻው አፕላይ ማድረግ ሊጠበቅብን የሚችልበት መንገድ ይኖረዋል። ዞሮ ዞሮ ፉሊ ፈንድድ ነው። ቴስቶችም አሉት፣ እንግሊዝኛ ይጠይቃል፣ ግን ፕሮፊሸንሲም ዌቭ የሚደረግበት እድል አለው እና ይህን ገብታችሁ ማየት ያስፈልጋል። በተለይ አሁን ጀምረን ለአድሚሽኑ ለምኑም አሁን ጀምረን ብንሞክር በተለይ ሶሻል ሳይንስ ላይ ያለው ፎከስ ሊሚትድ ነው ባይዘው እስካሁን ያሉ ግን ሶሻል ሳይንስ ላይ እየሄዱ ያሉ ሰዎች አሉ፣ የማውቃቸው ሌሎች ሰዎችም እየሄዱ አሉ። መረጃ ከነሱ እናገኝ። ስለዚህ ይሄ ሜልቦርን በሰፊው ስላለው አሁን ጀምረን ለአድሚሽኑም ለቀጣይም ማድረግ ላለብን መረጃዎች እንዲያገለግለን አሁን ገብተን ብናይ መልካም ነገር እንደሆነ ግባት ውሰዱ። ሌላኛው አሁንም ቶፕ ከሚባሉት ዩኒቨርሲቲዎች ውስጥ ዩኒቨርሲቲ ኦፍ ሲድኒ ላይ የኢንተርናሽናል ስቲፐንድ ስኮለርሺፕ አለው። ይሄም ለማስተርስ እና ለፒኤችዲ የሚሰጥ እድል ነው። ይሄ እድል ፉሊ ፈንድድ ነው። ኢንተርናሽናል ተማሪዎች የሚሰጥ ነው፣ እኔና እናንተን ጨምሮ ይሄ የኢንተርናሽናል ተማሪን። ስለዚህ ሁለት ነገር ነው ያለው። አሁን ይሄም አድሚሽን ለብቻ ነው ያለው፣ ኤንድ ስኮለርሺፕም የተለያየ ነው። ስለዚህ አድሚሽን ማግኘት ጊዜም ስለሚያስፈልገው ከአሁን ጀምረን ፕሮሰስ ማድረግ ያስፈልጋል ማለት ነው። ሴፕቴምበር ላይ ነው ኖርማሊ፣ እስከ ሴፕቴምበር ላይም ዲሰምበር ላይም የተለያየ እንትን አለው። ዞሮ ዞሮ አሁን ጀምረን አድሚሽኑን ፕሮሰስ እናድርግ፣ ለስኮለርሺፑ ዴድላይኑን ሚት እንድናደርግ አሁን ጀምረን በተለያየ ፊልድ ነው ባይ ዘ ወይ ይሄ ፊልድ ስፔሲፊክ ኮርሶችን ብትገቡ የተለያየ ኮርስ ነው፣ መልቲፕል ኮርስ አለው። አሁን ይሄን ገብተን ብንል የተለያየ እድሎች አሉት ሊሰጥ የሚችላቸው። እዚህ ጋር ማየት ትችላላችሁ፣ እንዴት መሙላት እንዳለብን የምንመርጣቸው ፊልዶች ምን እንደሚመስሉ እዚህ ጋር ሰርች ማድረግ ትችላላችሁ። ተቀምጦላችኋል በፋኩልቲ ደረጃ፣ እዚህ እየገባችሁ ማየት ትችላላችሁ። ሞችን ማየት እንችላለን። ይሄ ደግሞ የስኮለርሺፑ ሊንክ ነው። ስኮላርሺፑ ጋር ገብተን ስንመለከት የምናገኘው ምንድን ነው? ይሄ ነው ኖርማሊ አሁን ብዙ እድል ይሰጣል ባይ ዘ ወይ ይሄ ዩኒቨርሲቲ ኦፍ ሲድኒ እዚህ ጋር እንደምትመለከቱት ብዙ ካታጎሪ ኦፍ ስኮለርሺፕስ አሉት። አሁን እዚህ ጋር ከምታዋቸው አርቲፒ ስቲፐንድ ስኮለርሺፕ ዶሜስቲክ ለኢንተርናሽናል የሚሰጣቸው አሁን እኛ እያወራን ያለ ነው ለኢንተርናሽናል የሆነውን ነው። ዩኒቨርሲቲ ኦፍ ሲድኒ ለኢንተርናሽናል እየሰጠ ያለውን ነው እንድናይ የፈለግኩ ይሄንን ማለት ነው። ዩኒቨርሲቲ ኦፍ ሲድኒ ኢንተርናሽናል ስቲፐንድ ስኮለርሺፕ የሚለውን ነው እንድናይ የፈለግኩት። በአኑዋሊ 41753 የካናዳ ዶላር ይከፍላል ማለት ነው። ኦልሞስት ጥሩ አይነት ክፍያ የሚባል ነው ያለው። ስለዚህ ይሄንን ገብታችሁ ማየት ትችላላችሁ ማለት። ስለዚህ ሲድኒም ሜልበርንም አሁን ጀምሮ የሚጠበቅብን ነገር ዶክመንት ማሟላት፣ ቅድም እንዳልኳችሁ ፕሮፌሰር ኮንታክት ማድረግ አንዱና ዋናው። በተለይ ፒኤችዲ ላይ ምንሞክር ሰዎች የመጀመሪያው ዋናው አውስትራሊያ ላይ ሱፐርቫይዘር ዘመስት ጀነሪክ በሆነ መንገድ ሱፐርቫይዘር አግኝቶ ከሱፐርቫይዘሩ ጋር ጨርሶ ነው በሱ መንገድ ያን ሰውዬ መሰረት አድርገን ፕሮፖዛል ሰርተን ወደ ቀጣዩ ስቴፕ የምንሄደው እና ቀድመን መረጃው መኖሩ አፕላይ ማድረጋችን ወሳኝነት አለው ብለን ስለምናምን ቀድማችሁ ነገሮችን ቸክ አድርጓቸው ማለት እንወዳለን። ሌላኛው የሶስተኛው አማራጭ ወደፊትም ብታዋቸው ምናልባት እንደ ሌሎች በተለይ አሜሪካ እንዳለው እነ አውሮፓ ላይ እንዳለው አይደለም። በእርግጡ ቢሆንስ በተለይ ይሄ ፕራይቬት ስፖንሰርድ የሚባሉት ምክንያቱም መንግስት ብዙ ነገር ከበር ያደርጋል፣ በመንግስት ብዙ ከበር ይደረጋል እና ፕራይቬት የሚባሉት አሜሪካ እንዳሉት የተለያዩ የፕራይቬት ፈንደሮች ብዙ ኮመን ላይሆኑ ይችላሉ። ነገር ግን አንዱ አውስትራሊያ ላይ እድል ከሚገኝባቸው ከምናውቀው አንዱ ፕራይቬት ስፖንሰር ከሚያደርገው ተቋም ሮተሪ ነው። ኖርማሊ ታውቁታላችሁ ብዬ አስባለሁ። ሮተሪ ፒስ ፌሎሺፕ የሚባል ኢንተርናሽናል በዓለም አቀፍ ደረጃ 7 ተቋማት አሉት። ማስተርስን በተመለከተ ምንድነው የሮተሪ ፌሎሺፕ በትሬኒንግም አለው ለአጭር ጊዜ በየሪጅኑ በየኮንቲነንቱ የሚሰጥ። አሁን ይህ ግን የምናወራው ለማስተርስ ሌቨል ላይ ነው። በማስተርስ ሌቨል ላይ ኩዊንስላንድ ዩኒቨርሲቲ ላይ
የሚሰጥ የማስተርስ እድል አላቸው። ኢንተርናሽናል በየአመቱ ፌብሩዋሪ ላይ ነው ዴድላይን የሚሆነው እና ይህንን ወደፊት ፍላጎት ያላችሁ በተለይ ፒስ እና ኮንፍሊክት ጋር በተመለከተ ፍላጎት ያላችሁ ሰዎች ቀድማችሁ ቸክ አድርጋችሁ፣ ምክንያቱም ፕሮሰስ አለው የሮተሪ አባላት ሮተሪ ተቋም ክለቡ ጋር የምትጨርሷቸው ነገሮች ስለሚኖሩ መረጃም ቀድሞ ማጣራት ስለሚያስፈልጋችሁ እሱን ቸክ ማድረግ ትችላላችሁ ማለት። ስለዚህ ሮተሪ በሁለት መንገድ አለው። አፍሪካ ላይም ባይዘው አለ። አፍሪካ ሌቭል ላይ በትሬኒንግ ከፈለጋችሁ ሰርቲፊኬትም አለው። ሰርቲፊኬቱን ከፈለጋችሁ አፍሪካ ላይ ያለው፣ ማስተርሱን ከፈለጋችሁ የተለያየ 7 ሀገር ላይ አለ። ከዛ ውስጥ አንዱ አውስትራሊያ ስለሆነች አውስትራሊያ ላይ ይሄ እድል አለ ብዬ ያመጣሁላችሁ። ስለዚህ ሚኒመም እንደ ኢንትሮዳክተሪ እነዚህ ነገሮች ናቸው። አለርትድ መሆን መቻል ያለብን አሁን ያለው ዓለም ላይ ያለው ይሄ የኢንተርናሽናል ተማሪን ይሁን ሚግራንትን በተመለከተ ያለውን ውዥንብር ክሊር ሆኖና ተረጋግቶ ማየት ያስፈልጋል። እንደየግለሰብና እንደ አጠቃላይ የሚወጣው ህግ ራሱን የቻለ ዲፊኒሽን ስላለው እሱ መረጃ እንዲኖራቸው ነው። ስለዚህ በመንግስት ደረጃ ያሉ እድሎች በዩኒቨርሲቲ ደረጃ የሚሰጡና በፕራይቬት ያሉትን በዚህ መንገድ ማየት እንችላለን። ነገር ግን እነዚህ አሁን ያሳየኋችሁ እንደ መግቢያ ነው። ከዚህ በላይ ብዙ ዝርዝር አለው። እኛም እንሰጣለን። እናንተም ሁሌም እንደምታደርጉት ትብብራችሁ ለሚዲያችን አዲስ ከሆናችሁ ሚዲያችን የምንሰጠው መረጃ ጠቃሚ ሆኖ ካገኛችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። ደግሞም ጠቃሚ ነው ብላችሁ ካመናችሁ ለቤተሰብ ለጓደኛ መረጃውን ላይክ፣ ሰብስክራይብ እና ሼር እንድታደርጉ በትህትና እየጠየቅን ለዛሬ የነበረን ቆይታ በዚህ ይመስላል።